ይሄንን ቪዲዮ በተቻላችሁ መጠን ቆራርጣችሁም ቢሆን ለጋሽ ዴቭ ወይ ለአቶ ዴቭ ለተከበሩ ለአቶ ዴቭ አድርሱ። የተከበሩ አቶ ዴቭ ኦር ጋሽ ዴቭ እርስዎ የተከበረ ትዳር ያሉት ትዳሩትን የሚያከብሩ ትዳሩትን አክብረው ለልጆቾት ታማኝ አባት ሆነው ለባለቤቱ ታማኝ ሚስት ሆነው ሚስቶትም ልክ እንደዛው ታማኝ ባል ሆነው አብራችሁ እየኖራችሁ ልጆቻችሁን በፍቅር በሰላም እያሳደጋችሁ ነው ብለን እንበል አናውቅ። ዛሬ እዚህ ጋር የተከበረውን ትዳር የፈረሰውን ትዳር በሰላም አገናኝታችሁ እሱ በመፈለገው እሱ በመረጠው እሱ ራሴ ኑሮዬ ነው ህይወቴ ነው ብሎ ያለው መርጦ መኖር ይችላል። ልክ እርስዎ ትዳሮትን መርጠው እንደሚያከብሩና እንደሚኖሩ ማለት እዚህ ቦታ ላይ ወርደው እኔ ሄርሚን አላገባ እኔ ሩታን አላገባ ከአንድ ታላቅ ወንድም ከሚባል አፍ መስማት ይሄንን ቃል በራሱ ያስጠላል። እንደ ትልቅ ተከበሩ አንቱ ልበሉት። ምክንያቱም የተከበረ ትዳር ያለኝ ትልቅ ሰው ነኝ ብለው ስላሉ አንቱ ብዬ ልጥራው ዛሬ እሱ ለትንሽ ደቂቃ ማለት ነው። እቺን ቆረጥ አድርጋችሁ ላኩልኝ ለጋሽ ዴቭ። አንተ የራስን ትዳር እየኖር የራስን ትዳር አጣጥመህ ልጆችን በእናትና በአባት በፍቅር አሳድገህ ከዚህ በፊት ያልከውን አብርሽ እናስታውሰዋለን። ውጪ ውዬ ወደ ቤት ስገባ ልጆቼ ስቀው ተጫውተው ተደስተው አባዬ ብለው ወደ እኔ ጋር ሲመጡ እንዴት ደስ እንደሚሉ ያለኝ ሰላም ብለዋል። ዛሬ አብርሃም ልጁን ሲመርጥ ዛሬ አብርሃም ልጁን ወደ ቤቱ እንዲመለስ ማድረግ ስትችሉና ከልጁ ጋር በፍቅር በሰላም እንዲኖርና እንዲያሳድግ ካልፈቀዳችሁለት ችግሩ ያለው አብርሽ ጋር ሳይሆን ችግሩ ያለው እናንተ ጋር ነው ማለት ነው። ችግሩ ያለው እናንተ ጋር። ሲቀጥል ሩታ ሄርሜላ ለአንተ ቦርሳክ አይደለች። ሚስቴ ታየኛለች፣ ሚስቴ ታያለች። ዛሬ ዘመኑ የከፋ ነው። ወይስ እንደ ውሽማ ልትይዛት ነው አንተም ሄርሜላ? ምክንያቱም ሄርሜላ እንደ ውሽማ እንኳን የምትያዝ ለብዙዎች ውሽማ አድርጋ ብትያዝ እሺ የምትል ሴት ናት። በትዳር ላይ መግባት ደስ የሚላት በትዳር ላይ ዘላ ዘው ብላ ገብታ ትዳር አበጣብጣ እሷ የዛ ሰው ውሽማ ሆና መኖር ልማዷ። ሩታ እንዳለችው የተከበረ ሰው እኮ ነው ክብር የሚያገኙ። ሲጀመር ሁላችሁም ክብር የምታውቁ ሰዎች አይደላችሁም። ክብር ምን እንደሆነ አታውቁም። ስለ ክብር ብታውቁ፣ ስለ ውርደት ብታውቁ፣ ስለ ማንነታችሁ ቢገባችሁ ኖሮ የተዋረዳችሁ ሆናችሁ ሰው የተዋረደ መልእክታችሁ ለህዝብ አላቀበላችሁ ነበር። ጠቅላላችሁ ገንዘብ ነው ያወራችሁ እንጂ ክብር ቢኖራችሁ ለራሳችሁ ክብር ትሰጡ ነበር። ራሳችሁ ክብር ታገኙ ነበር። ሰው ክብር ከራሱ ነው የሚጀምረው። እኔ ራሴን ሳከብር ሰዎች ያከብሩኛል። እኔ ራሴን ካዋረድኩ ብዙዎች ያዋርዱኛል። የተዋረደ ቦታ ከተገኘሁኝ እዋረዳለሁ። የተከበረ ቦታ ከተገኘሁኝ ግን የተከበሩ እባላለሁ። እንዴት ኖት? ደህና ኖት ወይ? ወይኔ እንዲህ ነሽ። እናንተ አንደኛ ስለ ክብር አታውቁ። የተዋረዳችሁ የወረዳችሁ። የተከበርኩ ባለትዳር ነኝ። የተከበርክ ባለትዳርማ ብትሆን ትዳርን አክባሪ ለባለቤትህ ታማኝ ታዛዥማ ብትሆን የወረደ ቦታ ላይ ወርደህ የማይሆን ስራ ለትውልድም ለልጆችም ባላስተላለፍክ ነበር። ክብር አትበል። ክብር ካለ ሄርሜላ ሻንጣክ አይደለችም። ሄርሜላ ምንክም አይደለችም። ሄርሜላ ማስወገድ ትችላለህ። አንተም ተከፈለክ። ለዚህ እኮ ነው ሰው እንደ ቂጣ እየተገለባበጠ እስስት እየሆነ ሚዲያውን እስስቶች ሞሉት። ትክክለኛ ቋሚ ሰው አጣን። በአንድ ቦታ ላይ ቆሞ ለአንድ ሰው ብቻ እውነትንና እውነትን ይዞ ደግፎ የሚራመድ ሰው አጣን። ቤት በኩል እውነተኛ ሰው እናገኛለን። በጥቅም የሚገዛ በጥቅም የሚደለል ጥቅመኛ በዛ። ጥቅም የሚሸውደው ጥቅም የሚያታልለው በዛ። ማንም ለሃይማኖቱ የሚኖር ለሃይማኖቱ ሃይማኖቱን የሚያከብር ለሃይማኖቱ የሚገዛ ሰው አጣን። በክርስትናውም በእስልምናው አስመሳዮች ሾተላዮች ፈሉ በዙ። የምንለው በምክንያት ነው። ትላንት ጥሩ የነበረ ትንሽ ዳጎስ ያለ ገንዘብ የከፈለው ጋር ከተገኘ ገልብጥ ብሎ ወደዚህኛው፣ ከዚህኛው ደግሞ የሆነ ነገር ሲያገኝ ገልብጥ ብሎ ወደዚህኛው። ህይወት እንዲያትመራም ወዳጄ። ህይወት ትክክለኛ መስመር ሄደህባትም በአጭር የምታስቀር ጊዜ ላይ ነው ያለነው። እንኳን እንደ ሚዛን እያወላወልክ እንደ ሚዛን እየተወላወላችሁ አስቸገራችሁ። ቤት በኩል ትክክለኛ ሰው ከናንተ እናገኝ። ማንን አምነን ከማን ጋር እንከተል? ለማን እንቁም የምንለው በምክንያት ነው።
እናንተ እንደ እስስት ትገለባበጣላችሁ። ሚዲያ ላይ ያሉት እንደ እስስት ይገለባበጣሉ። በርቆም በቅርብም ያሉት እንደ እስስት ይገለባበጣሉ። የሩታን ስም ካልተጠራ፣ ሩታ ፎቶ ከሌለች፣ የሩታ ካልተሰደበች፣ ሩታ ካልተመረቀች ገንዘብ የለም። ሁሉም ኢትዮጵያ ውስጥ ያሉ ከኢትዮጵያ ውጭ ያሉ የምንሰራ ሁሉ በእንደዚህ አይነት ነገር ካልሆነ ገንዘብ እንደማናገኝ አስተማራችሁ። እውነት ያለው ደግሞ በእውነቱ ቀጥ ብሎ በአንድ ሰው ብቻ ድጋፍ ሆኖ ጠፋት ነው ስህተት አለህ ብሎ አርሞ ትክክለኛ የሆነውን ደግሞ ጀግና ብሎ እያስተካከሉ መሄድ ቤት በኩል እናገኝ። ሚዛናዊ ትክክለኛ ሰው አጣን። በሚዛን ላይ እንዲየተወላወላችሁ ከዚህ ሉን ከዚህ ያላችሁ ጥቅም እየሸወዳችሁ የሰው ትዳር የምትበትኑ ያልሆነ መተት ድግምት ጥንቆላ ያላችሁ ይሄንን አሁን ማን ነው የሚባለው ልጅ እንደው መረጃውን ይዞ ልክዋለሁ። በርግጥ እንዲህ አይነት ነገሮችን ቆራርጬ የምልከው ሰው በውስጥ ስራውን እየሰራ ነው። ለዛ ነው ዝም ያልኩት። ጠንቋዮች ናችሁ ብሎ ካለ የአብርሃም ቤተሰብ ሙሉ ጠንቋይ ነው ማለት ነው። ስለዚህ የአብርሃም ቤተሰቦች እንጂ ጠንቋይ የሩታ ቤተሰቦች አይደሉም ማለት ነው። ልጁ ጠንቋዮች ናችሁ ብሎ ካለ ሚኪ የሚባለው ትናንትና ከኤፍሬም ጋራ ተገናኝቶ ጠንቋዮች ናችሁ ብሎ ካለ የኤፍሬም ፋሚሊዎች ሙሉ ጠንቋዮች ናቸው እንደማለት ነው። ሩታ ሳትሆን አብርሃምና ኤፍሬም ወንድማማቾች ናቸው። የአንድ እናት የአንድ አባት ወንድምና እህት ናቸው። እንግዲህ ሚዲያው ብዙ ያወራል፣ እኛ አላቅም አላየን። ግን የምትናገሩትን እንኳን የማታውቁ ደናቁርቶች ናችሁ። ሚዲያውን ሞልታችሁት ቫይራል ላይ እየወጣችሁ ያላችሁት የውሸት መረጃ እያቀበላችሁ ማለት ነው። ውሸተኛ በዛ፣ አስመሳይ ሌባ በዛ። ቤት በኩል ጨዋ ሰው እንጣ፣ ቤት በኩል ሀቀኛ ሰው እናገኝ። የምትሰሩትና የምትኖሩት ውሸት፣ የምትኖሩት ህይወታችሁ በውሸት የተሞላችሁ። ቤት በኩል ትዳር በትዳር መልኩ ይቀጥል፣ ፍቅረኛ ከፍቅረኛው ጋር ተስማምቶ ይኖር፣ ቤተሰብ ከቤተሰቡ ጋር ተስማምቶ ይኖር። ቤት በኩል ለማይመለከታችሁ ለማያገባችሁ ቤተሰብ መሀል ገብታችሁ እንዲህ የምታደርጉ፣ ወንድም ቤት ገብታችሁ የምታገዳድሉ፣ ባልና ሚስት ቤት ገብታችሁ የምታለያዩ። ሄርሜላ ምን አገባት ዛሬ? አንተ ከተጠራ የምትሄድበት ቦታ ላይ ካፌ ሞልተዋል። ብቻዋን ልታው በሄርሜላ ምንድናት? ማናት ሄርሜላ? ካፌ ላይ ቁጭ ብለሽ ጠብቂኝ ቆይ አናግረህ እንደማይዋደዱ ታውቃለህ። ፊትና ጀርባ እንደሆኑ ታውቃለህ። እሳትና ጽድ እንደሆኑ ታውቃለህ። ፍላጎቱ ስላለክ ማርዘፍት ስለፈለክ ወይም ደግሞ እስቲ እኔና ከሄርሜላ ጋር ቤት ደግሞ እኔንና ሄርሜን ደግሞ እንደምንም ብለው ቢያጋቡን ቢያገናኙን ብለህ ነው የመጣ። ነገ ተነገ ወዲያ ይቀርብልሃል። ታዲያ ምን ከዚህ በፊትም እኮ አሳስሟችኋል። አሁን ደግሞ ጭራሽ አሳስሟችሁ እንደዚህ እጅ ምናምን አስገብቷችሁ ደግሞ ለባለቤት ይልኩላታል። ዛሬ እንደሆነ ሰው የሚታመንበት ጊዜ ላይ አለ። ማን ያምናል? ድሮስ ቤት በኩል እናንተ እኮ ኤአይ ሆናችሁብን። ኤአይ እግር ያለው ኤአይ ሆናችሁብን። ምናምነውን ሰው አሳጣችሁ። ማን እንከተል? ማን ከማን ምን ይማር? ከወደድካት እኮ ቀላል ነው፣ ውሰዳት። የተከፈላችሁ ገንዘብ ከህዝብ ካለ ደግሞ ህዝብን አታጭበርብሩ፣ አትብሉ። አፈር ብሉና ህዝብ አታጭበርብሩ፣ ህዝብን አትብሉ። ለህዝብ ትክክለኛ መረጃ አቀብሉ። ህዝብ ክብር ካላችሁ እናንተ ክብር የላችሁምና ህዝብም ክብር የለውም ማለት አለ። ተመልካች ክብር ያለው ሰው ነው። የተመልካችን ክብር አታዋርዱ። እናንተ እዚህ ጋር ለምትከፈላችሁ ገንዘብ እዚህ ጋር ደግሞ ለምትበሉት ህዝቡ ለሚሰጣችሁ ገንዘብ ብላችሁ ራሳችሁን አታዝቅጡ። ለነገ ለልጆቻችሁ ጥሩ መልእክትን፣ ለነገ ለልጆቻችሁ ጥሩ ስምን ይዛችሁ እለፉ። ለሀገርም ለትውልድ የሚጠቅመው እንደዛ ስለሆነ ማለት ነው። ከዛ በዘለለ ደግሞ የዘራውን ሁሉን ታጭራታለህ። ዛሬ እዚህ ጋር የበላኸው ገንዘብ አጭበርብረህ ከሄርሜላ ጋር አብርሃምን ለማድረግ ለገንዘብ ብለህ ከሆነ ያ ገንዘብ ነገ ይጮሃል፣ ወይም ያ ልጅ ነገ ይጮሃል። ለልጁ ሲባል አባትና ልጅን ብትችል አንድ ማድረግ ብትችል አንተ አባቢ ብሎ ሲገባ ልጁም ደግሞ አይኑ እያየ አባቢ እያሉ ሲገባና ሲወጣ ብታይ ምን አለበት? ምን አይነት ሴጣን ነው ማጅራታችሁን ቆልፎ የያዘው? ምን አይነት ሴጣን ነው ናላችሁን እየበጠበጠ ያለው?
ወንድማማቾቹ ሊገዳደሉ በሁለት ባልና ሚስቶች ወይም ደግሞ በሁለት ፍቅረኛና ፍቅረኛ መሃል ገብተው ወንድማማቾቹ ሊገዳደሉ በውጪ ላይ ያሉ ግሩፕ ለይተው ሊገዳደሉ ካልገደልኩ ካልፈለኩ ካልቆረጥኩ አንተ እንደዚህ አንቺ እንደዚህ እየተባባሉ ቢዝነሳቸውን የሚሰሩ ኢትዮጵያውያኖችን የሚያስቆማቸው ህግም መንግስትም ቤተሰብም የሰፈር እንትንም አተው ይገዳደል። አንድ ቀን አንዱ በአንድ ሰው እጅ የሆነ ነገር ሲሆን የዛኔ ሁልሽም እጅሽን ሰብስበሽ አፍሽን ሰብስበሽ የራስሽን ስራ ትሰሪያለሽ። ከዛ ድረስ ስሩ። አንዳችሁን ግን አንዱ የውጪ ሰው እንኳን ማለት ነው ወይ ሄርሜላ ሊሆን ይችላል ወይ ሩታ ሊሆን ይችላል ወይ ፍሬምን ወይ አብርሃምን ወይ ቡዜል ወይ ዴቭን በቃ እነዚህ ናቸው እየተባሉ ያሉት ሚዲያው ላይ። ከዛ ደግሞ እነዚህ የሄርሜላ ግሩፖች የሩታ ግሩፖች ሆነው የሆነ ነገር አንድ ሰው ከመሃላቸው ቢደረግ እንደው ሌላ ሰው እንኳን ቢያደርግ ሚዲያው እንዳለ ነው ዩቲዩብ ኢትዮጵያ ውስጥ የሚዘጋው። እንጀራችሁ ላይ ነው የሚዘጋው። እንጀራችሁ ነው የሚዘጋው። እቺ ደግሞ ዛሬ እነዚህ እድሜ ልካቸውን መራጭና ተመራጭ ሆነው የሄርሜላ እና የማርታ እንትኖች እንዲህ ይኖራሉ። ቤተሰቦች መራጭና ተመራጭ ሁሌ በቃ ሰው ወደ ነበረበት ከተመለሰ ታሞ ነው። ሰው ወደ ራሱ ወደ ትናንትና ማንነቱ ከተመለሰ መተት ተደርጎበት ነው። እንግዲያውስ መተተኞቹ እናንተ ናችሁ ማለት እኮ ነው። እኔ መተተኛ ያልሆነውን ሰው ጤነኛውን የሆነን ሰው ጤነኛ የሆነውን ሰው ጤነኛ አይደለህም የሆነ ነገር ሆነሃል ብዬ ካልኩትኝ እንግዲያውስ ያደረኩበት እኔ ነኝ ማለት ነው። እዛ ሰው ላይ ጤነኛ እንዳይሆን ያደረኩት ጤነኛ አይደለም ካልኩትኝ እኔ ጤናው የነሳሁትኝ ማለት ነው። ሰው ወደ ትላንት ማንነቱ ሲመለስ እነሱ በጥቅም ስላፈናችኋቸው በጥቅም ስለያዛችኋቸው ጥቅም አንፈልግም ሰላም እንፈልጋለን ብለው ስለኖሩ ምርጫቸውን ስለመረጡ ታመዋል፣ አብደዋል አይደል? ለእናንተ ጤነኛ ማለት ምን አይነት ሰው ነው? ያ ትላንትና ቅውጥ የሚለው እናውቃቸዋለን እኮ። አቤልንም ትላንትና ከሶሊ ጋር በነበረ ሰዓት ምን አይነት ሰው እንደነበር እናውቀዋለን። አብርሃምንም ትላንትና ከሩታ ጋር በነበረ ሰዓት ምን አይነት ሰዎች እንደሆኑ ለይተን እናውቃቸዋለን። ዛሬ ላይ ከእናንተ አይናውጦች እፍረት የሌላችሁ ድፍረት ብቻ ካላችሁ ጋጦጥ አለባበስ ስርዓት የሌላችሁ ከአነጋገር ስርዓት የሌላችሁ ከስርዓት የሌላችሁ ከቤተሰብ የሌላችሁ ከሃይማኖት የሌላችሁ ሄርሜላና ማርታ ከእናንተ ጋር ገጠሙና ህይወት ሁሉ ተበጠበጠ። ልጆቹ ሁሉ ናላቸው ተበጠበጠ። የማያውቁትን ካላሳየናችሁ አላችኋቸው። አድርገው ሆነው የማያውቁትን ካላደረግንና ካልሆነ ብላችሁ አሳይ። ልጆቹን ጋጦጥ አደረጋችኋቸው። ስርዓት አልባ እንዲሆኑ አደረጋችኋቸው። ወንዶቹ ዛሬ ወደ ትላንት ማንነታቸው ሲመለሱ ትላንት የምናውቃቸው ጨዋዎች፣ ትላንት የምናውቃቸው አንገት ደፊዎች፣ ትላንት የምናውቃቸው ሲናገሩ ስርዓት የነበራቸው ወንዶች ሲመለሱላችሁ ታሞ ነው ተደርጎበት ነው ሩታ አርጋበት ነው ኤፍሬም እንደው ለአንደበታችሁ እንኳን ትንሽ ለከት የሌላችሁ ካልተፈለግሽ አልተፈለግሽም ነው። አመመውም ጤነኛም ይሁን ያ የራሱ ደንታ ነው። የእናትሽ ልጅ አለ አጭር ጊዜ ነው የነበራችሁ፣ ተለያየሽ በቃ። ማንም እኮ ሰው ይገናኛል፣ ማንም ይለያያል። እንደ 4-5 ተወልደውም እኮ 10 ምናምን ዓመት ኖረውም እኮ ይለያያሉ። እናንተ ግን ያደረጋችሁት ይዛችሁ የመጣችሁት ነገር ስላለ ነው። ተጣብቃችሁ አንድ አልወጣም ያላችሁ ተጣብቃችሁ ሁለት ልጆቹን የሌለባቸውን አመል አለባችሁ፣ ታማችኋል፣ ተይዛችኋል፣ ተደርጎባችኋል እያላችኋቸው ሌሎቹ እንዲጠሉና እንዲጠመዱ ታደርጉ። ኦኬ ሶሊ በመተት በሄርሜት በሩታ በኩል ተደረገባትና ያደረገችበት እናንተ ገና ብዙ ማዕት ታፈሳላችሁ። እናንተ ገና ካዳመጧችሁ በጣም ብዙ መቅሰፍት ታመጡብናላችሁ። እውነት ለመናገር እናንተ ባልጋችሁ
ከባለጌ ጋራ ከዋላችሁ እነዚህ ደግሞ ጨዋ ሆነው ከጨዋ ጋራ ነው የሚሉት። ጨዋዎች ናቸው። ሶሊ በጣም ጨዋ፣ የተከበረች ጨዋ፣ ከሁሉ ነገሯ፣ ስርዓቷ፣ አነጋገሯ፣ ለዛዋ ገና አንድ ፍሬ ሙቅቅላ ገና 10 ቤቶች ውስጥ ያለች ልጅ ናት። እንዳንቺ 20 21 22 እድሜዋን የበላች ቀረጠፈች አልሽም 30 ወንድ ላይ ወላ ያረፈባት ሴት አይደለችም። ጨዋ የተከበረች ሴት ናት። መቼም ወንድሟ ዝም አይላት፣ ወንድሞቿ መቼም ዝም አይሏት። የራሳቸው የሆነ ነገር ሊኖራቸው ይችል ይሆናል። አይዶን ነው በዚህ ሰዓት የተቀላቀለችው ወይ ትምህርቷን ስለጨረሰች ሊሆን ይችላል። አሁን ወደ ሚዲያው ላይ በጣም መጣ ያለችው። እናንተ ግን ሄርሜላ አንቺ እማትፈለጉበት ምንም ሳይጎላችሁ ምንም ሳያንሳችሁ በካሜራም ቢሆን አምራችሁ ያላችሁን ቦንዳ ሄዳችሁ ሸምታችሁ ዘንጣችሁ ብትመጡ ምን ቂጥና ጡት ለጥፋችሁ ብትመጡ ምን ሰማን ከዮኒ ማኛ ሂማን ሄር ለጥፈሽ አምረሽ አብደሽ አሁንማ ኮፍያው ሂማን ሄር ኮፍያው ሁሉ ነገር ስላለ እሱን ታረጊያለሽ ትሰኪያለሽ። ማታ ማታ ስታወርቂ አዳሜ ዝናብ ሲዘንብባችሁና ጠዋት ከንቀፋችሁ ስትነሱ ነው እንደናንተ አይነት ሰዎችን ማየት የሚናፍቀን። እውነት ለመናገር ዝናብ ሲዘንብባችሁ የኔ ሜካፓችሁ ሲታጠብ ዝናብ ሲዘንብባችሁ ሂማን ሄራችሁ ጭፍርግ ሲል ጠዋት ከንቀፋችሁ እንደተነሳችሁ አይንሽ ብልጭ ብልጭ እያለ ገና ካልጋ እንደወረድሽ አንቺን ማየት እንዲህ አይነት ሴቶች ናቸው በተለያየ ነገር ተውበው ሚዲያውን እያበላሹት እያበሻቀጡት ትዳር እየተበተነ ትዳር ብሽቅጥቅጡ እየወጣ ትዳር ሳይከበር በክብር ልጅ እናትና አባት ሳይለያዩ በፍቅር እንዳያሳድጉ ጡቷንና ቂጧን ሜዳ ላይ የጣለች በተለያየ ሰው ተገጣጢሞሽ አብዳ የመጣች ሴትን እያዩ ቤት በኩል ትዳር ክቡር ይሁን፣ ቤት በኩል ትዳር ይከበር፣ ቤት በኩል ልጅ ከእናትና ከአባቱ ጋር በፍቅር ይደግ። ሚዲያው ላይ እኮ በቀደም አየን እናቱ የሞተችበትን ህፃን ልጅ የ8ኛ ክፍል ተማሪ ስለ ወላጅ አባቱ ሲናገር እኮ ሰማን። ነገ ይሄኔ ሊኖረው ስለሚችል ነገ ሊጠጋ ይችላል። የተለመደ ነው እንደዚህ አይነት ነገር ላይ። ከዚህ በፊት እኮ የአባቱን እንትን በምን እንደሆነ አናውቅም ሚስት የባሏን የቆረጠችው ያለ ምክንያት አይደለም። አባቴን ማየት አልፈልግም አለ። ነገም የአብርሃም ልጅ ተነስቶ አባቴን አልፈልግም ብሎ ይናገራል። ሚዲያ ላይ ወጥቶ አባቴን እንዲያደረጉብኝ አባቴ ከኔ ጋር እንዳይኖር ያደረጉኝ የአባቴ ዘመዶች፣ የአባቴ ጎረቤቶች፣ የአባቴ ምኖች ብሎ ነገ ኤቢኤስ ላይ ቀርቦ እሱም ይናገራል። አባቴን አልፈልገውም ይላል። የአባቴን ዘመዶች አልፈልግም ይላል። ይሄ ሁሉ ከመምጣቱ በፊት በፍቅር ልጆቻቸውን እንዲያሳድጉ አድርጓቸው። እንዴት ሆኖ ትዳር ይኖራል? እንዴት ሆኖ ትዳር በፍቅር ይመራል? እንዴት ተደርጎ? ነውር አይደል? ነውር ጌጣችሁ ወይ ብትችሉ ማውጣት እሱ እንደፈለገ አድርጎ ራሱ መፈለግ መኖር ያለበትን ሴት መርጦ ይኑር። እናንተ ምን ቤት ናችሁ? እናንተ ማን ናችሁ? ምንድናችሁ? እናንተ ምን አገባችሁ? እናንተ አላገናኛችሁት፣ እናንተ አላጋባችሁት። እናንተ ትላንትና ፍቅር ስትሰጧት የነበራችሁት ትዳር እንዲመራ ያደረጋችኋትን ሴት ልጅ ያቺ ሴት ልጅ ዛሬ ትላንት በብስጭት ብዙ ነገር ብትናገር ብዙ ነገር ብታደርግ ከሷ በላይ እሱ አድርጎባት ከሷ በላይ እሱ ተጫውቶባት ተራግጦባት በዛች በአንዲት ቅስፈት በአንዲት ስህተት ምላስ ይዛችኋት ይሄው ጠምዳችኋታል እንደ ጀርባችሁ ቅማል። ትዳሬን ባልጅ ትዳሬን ልመልስ ልጄን ያለ አባት አላሳድግ በልጅነቴ እንዲህ ተብዬ አልጠራ ስላለች ይሄን ያሉ ውርጅብኝ ይሄን ያም አፍ ያለው ማፍ የሌለው ተማሪው መሀይሙ አፉን እየከፈተ እየተነሳ አፍ መፍቻ ቋንቋ ያደረጋችኋት ጋሽዬ ጋር የለም ልጁ ሲጀመር አብርሃም ሲጀመር ጋሽዬ ጋር አይደለም ያለው። ወደድክም ጠላህ አብርሃም ጋሽዬ ጋር አይደለም ያለው። አዎ ታገናኟቸዋላችሁ እንዲበል እንዲያርግ እያላችሁ ስለ ሄርሜላ ነው የምትጠቀጥቁት።
ሌላስ ምክር የላችሁ?